አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። አላህ ሱብሓነሁ ወተዓላ ጌታችን፣ አዛዣችን፣ ከልካያችን ከከለከለንና እጅግ በጣም ካስፈራራን ካስጠነቀቀን አደገኛ ወንጀሎች መካከል ዝሙት። አላህ ሱብሓነሁ ወተዓላ ስለ ዝሙት ወላ ተቅረቡ ዚና ነው፣ ዝሙትን አትቅረቡ ነው። ተመልከት እንግዲህ ዝሙትን አትፈጽሙ ብቻ ሳይሆን ዝሙትን አትቅረቡ፣ ወደዛ የሚያዳርሰውን ነገር አትፈጽሙ። ኢነሁ ካነ ፋሒሸተን ወሳአ ሰቢላ፣ ዝሙት ማለት እጅግ በጣም ጸያፍና መንገዱም እጅግ በጣም የከፋ አስቀያሚ ነው ይለናል። ዝሙት ሐላል ካልሆነች ሴት ጋር ግብረ ስጋ ግንኙነት መፈጸም ማለት ነው። ያኒ በሸሪዓዊ ኒካህ ሳይሆን ግብረ ስጋ ግንኙነት መፈጸም ዝሙት ነው፣ የታወቀ። ይህን ነገር አላህ ሱብሓነሁ ወተዓላ እጅግ በጣም ያወገዘው ከከባኢረ ዙኑብ ከታላላቅ ወንጀሎች የመደበው ቅጣቱም እጅግ በጣም አስቀያሚና ከፍተኛ እንደሆነ የነገረንና ያስጠነቀቀን ነገር ነው። አላህ ሱብሓነሁ ወተዓላ ስለ ዒባዱ ረሕማን የአርረሕማን ታዛዥ ባሮች ምርጥ ባሮችን ባህሪ ሲገልጽ ምንድን ያለው? ወለዚነ ላ የድዑነ መዐላሂ ኢላሀን አኸር ወላ የቅቱሉነ ነፍሰ ለቲ ሐረመ አላሁ ኢላ ቢልሐቅ ወላ የዝኑን ወመን የፍዐል ዛሊከ የልቃ አታማ ዩዳዐፍ ለሁል ዐዛቡ የውመል ቂያማ ወየኽሉድ ፊሂ ሙሃና። እነሱ ማለት ከአላህ ሱብሓነሁ ወተዓላ ውጭ ሌላን አማልክት የሚጣሩ ከሱ ውጭ ሌላን የሚያመልኩ አይደሉም። እንዲሁም ደግሞ አላህ ሱብሓነሁ ወተዓላ እርም ያደረገውን የተከበረ ነፍስ የሚገሉ አይደሉም። እንዲሁም ደግሞ ዝሙትንም የሚፈጽሙ አይደሉም። ይህንን የሚያደርግ አደገኛ ወንጀልን ፈጽሟል፣ አደገኛ ቅጣት ይከተለዋል። ቅጣቶቹም ተነባብረው እጥፍ ድርብ ሆነው ይጠብቁታል ብለው አላህ ሱብሓነሁ ወተዓላ ይዝትብናል። ነቢያችንም ዓለይሂ ሰላቱ ወሰላም ላ የዝኒ ዛኒ ሒነ የዝኒ ወሁወ ሙእሚን፣ አንድ ዝሙተኛ ዝሙት ሲፈጽም አማኝ ሆኖ አይደለም። ዑለማዎች እንዲሁም ነቢያችን ሰለላሁ ዐለይሂ ወሰለም ራሱ አንድ ሰው ዝሙት በሚፈጽም ሰዓት ኢማኑ ከራሱ ይወጣል ነው ያሉት። ልክ ልብስ እንደማውለቅ ማለት ኢማኑ ውልቅ ብሎ ከራሱ ይወጣል ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም። ከሰባቱ አጥፊ አደገኛ ወንጀሎች ውስጥ አንዱ የቆጠሩት ዝሙት በበርካታ የቁርአን አያቶች እንዲሁም በሐዲስ ላይ በጣም እጅግ በጣም ከባድ ወንጀል ተደርጎ የተገለጸ ነው። ሙእሚኖችን አላህ ሱብሓነሁ ወተዓላ ለምሳሌ ሱረቱል ሙእሚኑን ቀድ አፍለሐል ሙእሚኑን ብሎ አማኞችን ባህሪያቸውን ሲገልጽልን ምንድን ነው ያለው? ወለዚነ ሁም ሊፉሩጅሂም ሓፊዙን ኢላ ዐላ አዝዋጅሂም አው ማ መለከት አይማኑሁም ፈኢነሁም ገይሩ መሉሚን ፈመን ብተጋ ወራአ ዛሊከ ፈኡላኢከ ሁሙል ዓዱን። እነሱ ማለት ብልቶቻቸውን የሚጠብቁ ናቸው። ብልቶቻቸውን ሐራም አይፈጽሙበትም ማለት ነው። ኢላ ዐላ አዝዋጅሂም አው ማ መለከት አይማኑሁም፣ ሚስቶቻቸው ላይ ካልሆነ በስተቀር ወይም ማ መለከት አይማኑሁም ከዚህ በፊት የነበረው የባርነት ስርዓት በነበረ ጊዜ የነበረ ሕክም ነው፣ ወደፊትም የሚቀጥል። ከዛ ውጪ ድንበርን የማያልፉ ናቸው። ኢላ ዐላ አዝዋጅሂም አው ማ መለከት አይማኑሁም ፈኢነሁም ገይሩ መሉሚን፣ ሚስቶቻቸው ላይ ከሆነ ተወቃሾች አይደሉም። ፈመን ብተጋ ወራአ ዛሊከ ፈኡላኢከ ሁሙል ዓዱን፣ ከዚህ ውጭ ሌላን የፈለጉም ከሆነ ግን ድንበር አላፊዎች ናቸው ብሎ ነው የገለጸው አላህ ሱብሓነሁ ወተዓላ። ስለዚህ ወደ ዝሙት የሚያቃርበን ነገር ከወዲሁ በመታቀብ ከዝሙት እጅግ በጣም ልንጠነቀቅ ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ወላ ተቅረቡ ዚና የተባለውን የቁርአን አያት ያኒ ዝሙትን አትቅረቡ የሚለውን ተግባራዊ የምናደርግባቸውን የተለያዩ መንገዶችን አስተምረውናል። ከዛም ውስጥ አጅነቢን ባዕድ ሴትን ማለት ነው አለመንካት፣ መሳም፣ መጨበጥ የመሳሰሉ ነገሮችን አለመፈጸም። ታላቁ ሰው ነቢያችን ሰለላሁ ዐለይሂ ወሰለም ኢኒ ላ ኡሳፊሑ ኒሳ፣ እኔ ሴትን የምጨብጥ አይደለሁም ብለው እጃቸውን ከፍ አድርገው በአየር ነበር ከሰሓቦች ጋር ቃል ሲገባቡ፣ ወንዶችን በመጨበጥ ሴቶችን ግን በአየር ነው እጃቸውን ነስተው ነው ሴቶችን አልጨበጥም ማለት ይህንን ከልክለዋል። እንዲሁም ደግሞ ከአንድ ባዕድ ሴት ጋር ለብቻ አንድ ወንድ አንድ ሴት አንድ ክፍል ውስጥ መቆየታቸውን
አውግዘዋል ነቢያችን ሰለላሁ ዐለይሂ ወሰለም። ላ የኽሉ ረጁሉን ቢምራአቲን አው ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢላ ወሸይጣኑ ሳሊሱሁማ። አንድ ወንድ ከአንድ ሴት ጋር አንድ ክፍል ውስጥ አይቆዩም ሶስተኛቸው ሸይጣን ቢሆን እንጂ ወደዛ ነገር የሚገፋፋቸው በልበል የሚላቸው ሸይጣን ከነሱ ጋር አለ ብሏል። ስለዚህ አንድ ወንድ ከአንድ ባዕድ ሴት ጋር አብሮ አንድ ክፍል ውስጥ መቀመጥ የለበትም ማለት ነው። ከዛሊከ ነቢያችን ሰለላሁ ዐለይሂ ወሰለም ኢያኩም ወድኹል ዐለ ኒሳ የሴቶች ክፍል ከመግባት ተጠንቀቁ፣ ሴቶች ጋር አትግቡ ብለው አጅነቢ ወንዶችን ከለከሉ። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ፣ አረአይተል ሐምዋ የባል ዘመድ ከሆነስ ለምሳሌ የባል ወንድም የወንድሙ ሚስት ቤት ቢገባ ምን ችግር አለው ብሎ ሲጠይቃቸው አልሐሙ አልመውት ይሄማ በመጨረሻ አደገኛ ወንጀል ነው፣ ዝምድና መቁረጥን የሚያስከትል ዝሙቱም ደግሞ በከፋ መንገድ እንዲተገበር መንገድ የሚያመቻች ነውና እጅግ በጣም ተጠንቀቁ ማለታቸው ነው ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ ዘመዴ ናት የወንድሜ ሚስት ናት ምናምን ብሎ አጅነቢ የሆነች ሴት ጋር አንድ ክፍል ውስጥ መቀማመጥ እጅግ በጣም አደገኛ ነው፣ ወደ ዝሙት የሚያቃርብ ነው። ከዛሊከ ሙዚቃ መስማት፣ የሴት ልጅን ምስል መመልከት፣ ከሴት ጋር አጉል ግንኙነቶችን ማድረግ፣ እነዚህን ሁሉ ተጠንቅቀን ከዝሙት እጅግ በጣም ልንርቅና ልንፈራው ይገባል። ወሰለላሁ ወሰለም ወባሪክ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።